አሜሪካና እስራኤል በኢራን ላይ የከፈቱትን ጥቃት ተከትሎ በአሜሪካ የህዝብ አስተያየት ተሰብስቦ ነበር። መጠይቁ በፒቢኤስ ቴሌቪዥንና የሬዲዮ ጣቢያዎች ስብስብ በሆነው ኤንፒአር አማካኝነት የተዘጋጀ ሲሆን ሐሳባቸውን ከሰጡ ሰዎች 56 ከመቶ የሚሆኑት ጥቃቱን በመቃወም ኢራን ለአሜሪካ የደህንነት ስጋት አይደለችም ብለዋል። በተቃራኒው 45 ከመቶ የሚሆኑት ደግሞ የፕሬዝዳንት ዶናልድ ትራምፕ ወታደራዊ ጥቃትን ደግፈዋል። መላሾቹ በሚደግፉት የፖለቲካ ፓርቲም ተለይተው የቀረቡ ናቸው። ከዚህ አንጻር ከዲሞክራቶች 86 ከመቶ ጥቃቱን የተቃወሙ ሲሆን 14 ከመቶ የሚሆኑት ደግፈዋል። ከሪፐብሊካን ፓርቲ ደግሞ 84 ከመቶ የሚሆኑት ጥቃቱን ሲደግፉ 15 ከመቶ የሚሆኑት እንደሚቃወሙ ገልጸዋል። ከሁለቱ ፓርቲ ውጪ ከሆኑት ደግሞ 61 ከመቶ የሚሆኑት ሲቃወሙ 38 ከመቶ የሚሆኑት ደግፈዋል። በቀለም ሲለዩ ደግሞ 52 ከመቶ ነጮች ጥቃቱን ተቃውመዋል። 47 ከመቶ የሚሆኑት ደግሞ ደግፈዋል። ከነጮች ውጪ ያሉት ሲታይ ደግሞ 61 ከመቶ ጥቃቱን ሲቃወሙ 39 ከመቶ የሚሆኑት የፕሬዝዳንት ትራምፕ ወታደራዊ እርምጃን ደግፈዋል። በጥናቱ ላይ ከተሳተፉ ዜጎች በተጨማሪ የቀድሞ የአሜሪካ ወታደሮችም አሜሪካ በኢራን ላይ የወሰደችውን ወታደራዊ እርምጃ ሲቃወሙ ተደምጠዋል። በሌላ በኩል ባለፈው ረቡዕ የአሜሪካ የሕግ መወሰኛ ምክር ቤት ወይም ሴኔት በሀገሪቱ መከላከያ ፖሊሲና ወታደራዊ ስትራቴጂ ዙሪያ ውይይት ላይ በነበረበት ወቅት አንድ የተቃውሞ ድምፅ ተሰምቶ ነበር። አሜሪካ በኢራን ላይ እየወሰደችው ያለውን ወታደራዊ ጥቃት በመቃወም በምክር ቤቱ ድምፅ ያሰሙት የአሜሪካ የባህር ኃይል የቀድሞ አባል ብሪያን ማኪኒስ ናቸው። አሜሪካ በዚህ ጦርነት ላይ መሳተፍ የለባትም፣ አሜሪካውያን በጦርነት የመሳተፍና ለእስራኤል የመሞት ፍላጎት የላቸውም ሲሉ ተደምጠዋል። የቀድሞ የባህር ኃይል አባሉ ከፖሊሶች ጋር በፈጠሩት ግብግብ አንደኛው እጃቸው ሲሰበርም በቪዲዮ ይታያል። ከማኪኒስ በተጨማሪም በርካታ የቀድሞ የሀገሪቱ ጦር አባላት የአሜሪካን እርምጃ እየተቃወሙ ይገኛሉ። አሜሪካ በመካከለኛው ምስራቅ የምታከናውናቸው ወታደራዊ ዘመቻዎች ቀጣናውን ይበልጥ ወደ አለመረጋጋት እየወሰዱት ይገኛሉ በማለት ይሞግታሉ። የቀድሞ የባህር ኃይል አባሉ ጆናታን ቻቬዝ በአሜሪካ አሁናዊ ወታደራዊ እንቅስቃሴ እንደማይስማሙ በመግለጽ በመካከለኛው ምስራቅ የተከሰተው ጦርነት የአሜሪካ ሳይሆን የኢራንና የእስራኤል ጉዳይ ነው ብለዋል። ሌላኛው የቀድሞ የባህር ኃይል አባሉ ክሪስ ሞንደስቲን በበኩላቸው ጥቃቱን እንደማይደግፉ በመጠቆም በርካታ አሜሪካውያን ወታደሮች በመካከለኛው ምስራቅ ጦርነት መሳተፍ እንደማይፈልጉም አብራርተዋል። ዘጋርዲያን እንዳስነበበው ከቀድሞ የባህር ኃይል አባላት በተጨማሪ በቀደሙት ዓመታት አሜሪካ በተሳተፈችባቸው ጦርነቶች የተሳተፉ ወታደሮችም አሁን አሜሪካ ኢራን ላይ የጀመረችውን ጥቃት ይቃወማሉ። ጥቃቱ ሕገወጥና ግልጽ ዓላማ የሌለው መሆኑን በመግለጽ ወታደራዊ ጥቃት ለማድረስ የሚያስገድድ ስጋት እንደሌለው ያስረዳሉ። እንደ አውሮፓውያን አቆጣጠር በ2003 የተካሄደው የኢራን ወረራ ያመጣውን ምስቅልቅል ከመድገም ውጪ ውጤት የለውም ይላሉ። ኢራን በወሰደቻቸው የበቀል እርምጃዎች የአሜሪካ ወታደሮችም ተገድለዋል። አስክሬናቸው አሜሪካ ሲገባ ፕሬዝዳንት ትራምፕ ጆቨር የአየር ኃይል ግቢ በመገኘት አቀባበል አድርገዋል። ያለምንም ምክንያት ወጣቶችን፣ ሴቶችን እንዲሁም ድጋፍ ሰጪዎችን በመላው ዓለም አደጋ ላይ ጥለናቸዋል ያሉት ደግሞ የቀድሞ የባህር ኃይል አባሉ ሻውን ቫንዲቨር ናቸው። ቫንዲቨር አክለውም በምርጫ ወቅት ፕሬዝዳንት ትራምፕ አሜሪካ በጦርነት እንዳትሳተፍ አድርጋለሁ በማለታቸው የብዙ ወታደሮች ድምፅ እንዲያገኙ አስችሏቸው ነበር። ነገር ግን አሁንም በርካታ ወታደሮች በሕገ ወጥና ዓላማ በሌላቸው ጦርነቶች ምክንያት እያለቁ ነው ብለዋል። ከአሜሪካውያን በተጨማሪ የአሜሪካ የረጅም ጊዜ አጋር የሆኑት አውሮፓውያንም ጥቃቱን እየተቃወሙት ይገኛሉ። ከቀዝቃዛው የዓለም ጦርነት በኋላ አሜሪካና የአውሮፓ ሀገራት በኔቶ አማካኝነት በርካታ ጦርነቶች ላይ ተሳትፈዋል። እነዚህ ጦርነቶች ለበርካቶች መሞት፣ ንብረት መውደም፣ ሰላምና ጸጥታ መደፍረስና ሌሎችም ሰብአዊ ቀውሶች ምክንያት መሆናቸው ይገለጻል። እንደ አውሮፓውያኑ የዘመን ቀመር በ2003 የኢራቁ ፕሬዝዳንት ሳዳም ሁሴንን ከስልጣን ለማውረድ በሚል የተከፈተው ጦርነት ለዚህ ሁነኛ ማሳያ ነው። በጦርነቱ አሜሪካ፣ እንግሊዝ፣ ፖላንድና ሌሎችም ተሳትፈዋል። ስፔን መጀመሪያ አካባቢ ጦርነቱን ተቀላቅላ የነበረ ሲሆን ከተወሰነ ጊዜ በኋላ ራሷን ከጦርነቱ አግልላለች። ይህ ጦርነት በኢራቅ ብዙ ውድመትን አስከትሏል። በመቶ ሺዎች የሚቆጠሩ ሰዎች ሞተዋል። እንደ አይኤስ ያሉ ጽንፈኛ ቡድኖች እንዲፈለፈሉ አድርጓል። ለቀጠናው አለመረጋጋት ምክንያት ሆኗል። በ2011 የኔቶ አባል ሀገራት በሊቢያ የከፈቱት ጦርነትም ተመሳሳይ ውድመትና እልቂት ማስከተሉ ይታወቃል። ወታደራዊ ዘመቻው የወቅቱን የሊቢያው መሪ ሙአመር ጋዳፊን ከስልጣን ለማስወገድ ያለመ እንደነበር የተገለጸ ሲሆን ሀገሪቷን አፈራርሶ አልፏል። ለበርካታ አሸባሪ ቡድኖች መፈጠርም አስተዋጽኦ አድርጓል። በአሁኑ ወቅትም ከፍተኛ ወንጀሎች ከሚፈጸሙባቸው የዓለም ክፍሎች ሊቢያ አንዱና ዋነኛው ተጠቃሽ እንደሆነችም ይገለጻል። እንደ አውሮፓውያኑ የዘመን ቀመር ከ2001 እስከ 2021 በአፍጋኒስታን ለ20 ዓመት የዘለቀው ጦርነትም በኔቶ አማካኝነት የተጀመረ ነው። አልቃኢዳን ለማፈራረስና የታሊባን ቡድን ከስልጣን ለማስወገድ የተከፈተው ጦርነት ብዙ ውድመትና ሰብአዊ ቀውስ ማስከተሉ ተዘግቧል። በእነዚህ ጦርነቶችና በሌሎችም ትላልቅ ጉዳዮች አሜሪካና የአውሮፓ ሀገራት ተለያይተው አያውቁም ነበር። ከሰሞኑ አሜሪካና እስራኤል በኢራን ላይ የተቀናጀ ጥቃት መክፈታቸውን ተከትሎ ግን የአውሮፓ ሀገራትና ተቋማት የተለያዩ አቋሞችን እያንጸባረቁ ይገኛሉ። ጥቃቱን በግልጽ ከተቃወሙ ሀገራት አንዷ ስፔን ናት። ስፔን የኔቶ አባልና የአሜሪካ አጋር ሀገር ብትሆንም
አሜሪካና እስራኤል በኢራን ላይ የወሰዱትን ወታደራዊ ጥቃት አውግዛለች። በኢራን ላይ የተወሰደው ወታደራዊ እርምጃ ቀጣናው እንዳይረጋጋ ያደርጋል፣ ለዓለም ሰላምና ደህንነትም አስጊ ነው ባይ ናት። ተንታኞች እንደሚሉት ስፔን ጥቃቱን የተቃወመችበት በርካታ ምክንያቶች አሏት። አንደኛው ምክንያቷ በኢራቅ ጦርነት ወቅት የገጠማትን ከግምት ውስጥ በማስገባት እንደሆነ ይገለጻል። ስፔን በቀድሞ ጠቅላይ ሚኒስትር ጆሴ ማሪያ አዝናር አማካኝነት የኢራቅ ጦርነትን ተቀላቅላ ነበር። በወቅቱ የስፔን ሕዝብ ከፍተኛ ተቃውሞም አሰምቶ ነበር። በዓመቱ ጠቅላይ ሚኒስትሩ ሲቀየሩ ስፔን ከጦርነቱ ራሷን አግልላለች። ሌላኛው ስፔን ጥቃቱን የተቃወመችበት ምክንያት በመልክዓ ምድራዊ አቀማመጧ የተነሳ ነው። ሀገሪቷ ከሜዲትራኒያን ባህር በቅርብ ርቀት ስለምትገኝ በመካከለኛው ምስራቅ አካባቢ የሚፈጠሩ ችግሮች ውለው ሳያድሩ ስፔን ይደርሳሉ። የስደተኞች ቁጥር መጨመር፣ የሽብር ጥቃቶችና የኃይል አቅርቦት መቆራረጥ ዋነኛ ስጋቶቿ ናቸው። ስፔን ጥቃቱን ከማውገዟ በተጨማሪ አሜሪካ በስፔን የሚገኙ የጦር ሰፈሮቿን እንዳትጠቀም ከልክላለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በስፔን የሚገኙ የአሜሪካ የጦር ሰፈሮች መጠቀም ከፈለግን የማንንም ፍቃድ አንጠይቅም፣ በፈለግን ሰዓት እንጠቀማቸዋለን ብለዋል። ከስፔን ጋር የሚደረጉ የንግድ ልውውጦችም በሙሉ እንደሚያቋርጡ ገልጸዋል። ለዚህ በምክንያትነት ያቀረቡት ደግሞ ኢራንን ለማጥቃት ስፔን የጦር ሰፈሮቿን ባለመፍቀዷ ነው። ጥቃቱ ዓለም አቀፍ ሕግጋትን በመጣስ የተፈጸመ ምክንያታዊ ያልሆነና አደገኛ በማለትም ገልጸውታል። ለዚህ በምክንያትነት ያቀረቡት ደግሞ ኢራንን ለማጥቃት ስፔን የጦር ሰፈሮቿን ባለመፍቀዷ ነው። የስፔኑ ጠቅላይ ሚኒስትር ፔድሮ ሳንቼዝ ጥቃቱ ዓለም አቀፍ ሕግጋትን በመጣስ የተፈጸመ ምክንያታዊ ያልሆነና አደገኛ በማለት ገልጸውታል። ከማውገዝም አልፈው አሜሪካ በደቡባዊ ስፔን የሚገኙ የጦር ሰፈሮቿን እንዳትጠቀም ከልክሏል። አሜሪካ በሮታና ሞሮን የጦር ሰፈሮች የሚገኙ 15 የጦር አውሮፕላኖቿን ከቦታው አንስታቸዋለች። አሜሪካ ከስፔን ጋር ያላትን የንግድ ግንኙነት ለማቋረጥ መወሰኗን ተከትሎ ጠቅላይ ሚኒስትር ሳንቼዝ በሰጡት መግለጫ ከአሜሪካ የሚጣሉብንን ማዕቀቦች መቋቋም የሚያስችል አስፈላጊ ሀብት አለን በማለት ማዕቀቦች ከአቋማቸው ፈቀቅ እንደማያደርጓቸውም ገልጸዋል። ቢቢሲ እንደዘገበው የእንግሊዙ ጠቅላይ ሚኒስትር ኬር ስታርመር ለምክር ቤት አባላት ባደረጉት ንግግር እንግሊዝ በጥቃቱ ላይ አልተሳተፈችም፣ ይህንንም ተከትሎ እንግሊዝም ከአሜሪካ ጋር ለመተባበር ፈቃደኛ አይደለችም በሚል በትራምፕ ተወቅሳለች። ነገር ግን በስፔን ላይ እንዳደረጉት ገደቦች ይጥላሉ ወይ የሚለውን በግልጽ አላስቀመጡም። ተንታኞች እንደሚሉት አሜሪካ ከእስራኤል ጋር በመሆን በኢራን ላይ ጥቃት ስትፈጽም አላማከረችንም በሚል አውሮፓውያን ሀገራት አኩርፈዋል። የኔቶ አመራሮች የአሜሪካ ጥቃትን እንደሚደግፉ ቢያስታውቁም ድርጅቱ ጦርነቱን ይቀላቀላል ወይ ለሚለው ጥያቄ ምላሽ አላስቀመጡም። ከባህረ ሰላጤው ሀገራት በተጨማሪ ቱርክዬ፣ ቆጵሮስና አዘርባይጃን ላይም ጥቃቶች መድረሳቸው ተዘግቧል። ኔቶ ባወጣው መግለጫ ወደ ቱርክዬ የተተኮሰ ባሊስቲክ ሚሳኤል ማምከኑን አስታውቋል። ጥቃቱን በማውገዝ ለቱርክዬ አጋርነቱን ገልጿል። ኢራን በበኩሏ ሆን ብላ ቱርክዬን ለማጥቃት እንዳልሆነ በመግለጽ ቱርክዬን ለማጥቃት ምንም ምክንያት የለኝም ብላለች። በቆጵሮስ የሚገኘው የእንግሊዙ የጦር ሰፈርም የድሮን ጥቃት ደርሶበታል። ድሮኖቹ ከኢራኖች ጋር የሚመሳሰሉ ሲሆን በሂዝቦላህ በኩል የተላኩ ናቸው ተብሏል። 2 ድሮኖች በአዘርባይጃን ጥቃቶች የፈጸሙ ሲሆን ናክቺቫን አየር ማረፊያና አንድ ትምህርት ቤት የጥቃቱ ሰለባ ሆነዋል ተብሏል። አዘርባይጃን በሀገሯ የሚገኘውን የኢራን አምባሳደርን ጠርታ ብትጠይቅም ኢራን ለጥቃቱ ኃላፊነት ከመውሰድ ተቆጥባለች። በአውሮፓ ሀገራት ላይ መሰል ጥቃቶች የሚቀጥሉ ከሆነ የኔቶ ምላሽ ምን ሊሆን ይችላል የሚለው በብዙዎች ዘንድ ይጠበቃል። ሌሎች ሀገራትና ተቋማት የተለያዩ አቋሞችን ይዘዋል። ይህ የዓለምን ጂኦፖለቲካዊ አሰላለፍ ሊቀይረው ይችላል ተብሏል። አሶሺየትድ ፕሬስ እንደዘገበው አሜሪካና እስራኤል በኢራን ላይ ጥቃት መክፈታቸውን ተከትሎ የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ባለፈው ሳምንት አስቸኳይ ስብሰባ በመጥራት በጉዳዩ ላይ መክሯል። ስብሰባው በ5 አባል ሀገራት ማለትም ባህሬን፣ ፈረንሳይ፣ ሩሲያ፣ ቻይናና ኮሎምቢያ ጥያቄ አቅራቢነት የተጠራ መሆኑ ተገልጿል። የተመድ ዋና ጸሐፊ አንቶኒዮ ጉቴሬዝ ለምክር ቤቱ እንደገለጹት ጦርነቱ ከዚህ በላይ እንዳይስፋፋ የሚቻለው ሁሉ ሊደረግ ይገባል። ይህ ካልሆነ ግን ጦርነቱ በቀጠናው ተስፋፍቶ ለንጹሐን ሞትና ለአካባቢው ሰላም መደፍረስ መንስኤ ሊሆን ይችላል። የአሜሪካና እስራኤል የአየር ጥቃት ዓለም አቀፍ ሕግጋትን የሚጥስ መሆኑን በመግለጽም ኢራን በወሰደችው የበቀል እርምጃ ባህሬን፣ ኢራቅ፣ ጆርዳን፣ ኩዌት፣ ኳታር፣ ሳውዲ አረቢያና የተባበሩት አረብ ኤሚሬቶች ሉዓላዊነትን መጣሷ ተቀባይነት የሌለው መሆኑንም ጠቁመዋል። በተመድ የኢራን አምባሳደር የሆኑት አሚር ሰኢድ ኢራቫኒ በአየር ጥቃቱ በርካታ ኢራናውያን ተገድለዋል፣ በሺዎች የሚቆጠሩት ደግሞ ቆስለዋል ብለዋል። ጥቃቱ በሰብአዊነት ላይ የተፈጸመ የጦር ወንጀል መሆኑንም ገልጸዋል። አሜሪካ በቅርቡ ስታወጣቸው የነበሩት ጠባጫሪ መግለጫዎችን በተመለከተ የኢራንን ስጋት ተቀብሎ እርምጃ ባለመውሰዱ ምክር ቤቱን የወቀሱ ሲሆን አሁንም ምክር ቤቱ ተገቢውን እርምጃ እንዲወስድ ጠይቀዋል። በተመድ የአሜሪካ አምባሳደር ማይክ ዋልትዝ በበኩላቸው አሜሪካ የወሰደችው ወታደራዊ እርምጃ ሕጋዊ ነው ብለዋል። ኢራን ኒውክሌር ሊኖራት አይገባም፣ ይህ የፖለቲካ ጉዳይ ብቻ አይደለም፣ የዓለም የጸጥታ ጉዳይ ነው። በዚህ ምክንያት አሜሪካ ሕጋዊ እርምጃ እየወሰደች ትገኛለች በማለት የጥቃቱ ተገቢነት አስረድተዋል። የእስራኤሉ አምባሳደር ዳኒ ዳኖን ለምክር ቤቱ ሀሳባቸውን የሰጡ ሲሆን የአየር ጥቃቱ የህልውና ስጋትን ለማስቀረት ያለመ በመሆኑ ተገቢነቱን አብራርተዋል። ጽንፈኝነትን መቆጣጠር ወደማይቻልበት ደረጃ ላይ ከመድረሱ በፊት እያስቆምነው እንገኛለን። ጽንፈኛ ስርዓት ኒውክሌርና ባሊስቲክ ሚሳኤሎችን በመታጠቅ ህዝባችንን ብሎም መላው ዓለምን እንዳያሸብር እናደርጋለን ብለዋል። የሩሲያና የቻይና አምባሳደሮችም ድርጊቱን አውግዘዋል።
የሩሲያው አምባሳደር ቫሲሊ ኔቤንዚያ አሜሪካና እስራኤል ከወራሪ ድርጊታቸው በአስቸኳይ እንዲታቀቡ ጥሪያችንን እናቀርባለን ያሉ ሲሆን በዓለም አቀፍ ሕጎች በመከባበርና በጋራ ተጠቃሚነት መርህ ፖለቲካዊና ዲፕሎማሲያዊ ውይይቶች እንዲቀጥሉ ጥሪያችንን እናቀርባለን ብለዋል። የቻይናው አምባሳደር ፉኮንግ የሩሲያን አቋም በመደገፍ ሀገራቱ ለድርድር እንዲቀመጡ መልእክት አስተላልፈዋል። የተመድ የአረብ ሊግ ተወካይና የቀድሞ የግብፅ አምባሳደር መጂድ አብዱልአዚዝ በበኩላቸው እስራኤል ሁልጊዜም የጥቃቶቿ ዋነኛ ዓላማ ኢራን የኒውክሌር ባለቤት እንዳትሆን ማድረግ ነው ብትልም ማስፈተሽ ፈቃደኛ አይደለችም ብለዋል። ብሪታንያ፣ ፈረንሳይና ጀርመን በጋራ ባወጡት መግለጫ የኢራን የኒውክሌር መርሃ ግብርን በተመለከተ በአሜሪካና ኢራን ሲደረግ የነበረውን ውይይት እንዲቀጥል ጠይቀዋል። የሦስቱ ሀገራት መሪዎች ኢራን በቀጠናው ሀገራት ላይ የአየር ጥቃት መፈጸሟን ያወገዙ ሲሆን አሜሪካና እስራኤል በኢራን ላይ እየወሰዱት ስላለው መጠነ ሰፊ የአየር ጥቃት ያሉት ነገር የለም። ኢራናውያን የወደፊት ዕጣ ፈንታቸው እንዲወስኑ ሊፈቀድላቸው ይገባል ብለዋል። ጥቃቱን ተከትሎ ኢራን የአጸፋ እርምጃ ባለችው ጥቃት እስራኤልና የአሜሪካ የጦር ሰፈሮች ብቻ ኢላማ አድርጋ አላበቃችም። በጎረቤት ሀገራት ላይ የድሮንና ሚሳኤል ጥቃቶች እየፈጸመች ትገኛለች። ሳዑዲ አረቢያ፣ ኳታር፣ የተባበሩት አረብ ኤሚሬቶች፣ ባህሬን፣ ኩዌትና ኦማን የኢራን ሚሳኤሎችና ድሮኖች ኢላማ ሆነዋል። እነዚህ ሀገራት ከመከላከል ውጪ የአጸፋ እርምጃ መውሰድ ስለመጀመራቸው እስካሁን የተባለ ነገር የለም። ከላይ በተጠቀሱት ሀገራት ውስጥ የሚገኙ የአሜሪካ የጦር ሰፈሮች፣ አየር ማረፊያዎች፣ ወደቦችና ትላልቅ የንግድ ማዕከላት በኢራን ሚሳኤሎችና ድሮኖች ጥቃት ደርሶባቸዋል። የመካከለኛው ምስራቅ ዓለም አቀፍ ጉዳዮች ምክር ቤት ዋና ዳይሬክተር ዶክተር ኻሊድ አልጀባር ባስነበቡት ትንታኔ ጦርነቱ ከተራዘመ የባህረ ሰላጤው ሀገራት ጂኦፖለቲካዊ አሰላለፍ ላይ ትልቅ ለውጥ ያመጣል። ሀገራቱ ስለ ጸጥታ፣ ህብረትና ኢኮኖሚያዊ እንቅስቃሴዎች በተመለከተ ያላቸውን አረዳድ የመቅረጽ አቅም እንዳለውም ጠቅሰዋል። አሜሪካ በቀጣናው ዋነኛው የደህንነት ዋስትና ሆና ቆይታለች ያሉት ዶክተር ኻሊድ አሜሪካ፣ እስራኤልና ኢራን ያሳተፈው ጦርነት ከቀጠለ ሀገራት የመከላከያ ስርዓታቸው ብቻም ሳይሆን ቀጠናዊ ስትራቴጂያቸውን እንዲከልሱ ያስገድዳቸዋል ብለዋል። በቀጠናው ሀገራት መካከል የነበረው ዲፕሎማሲያዊ እንቅስቃሴ መሻሻል እያሳየ ነበር ያሉት ዋና ዳይሬክተሩ የተራዘመ ጦርነት ነገሮችን ከባድ እንደሚያደርጋቸው አስረድተዋል። ሀገራቱ አሰላለፋቸውን እንዲለዩ የአሜሪካ ጫና ሊበረታባቸው ይችላል። ብሔራዊ ጥቅምን በተመለከተ በየሀገራቱ ዜጎች ጥያቄዎች ሊነሱ ይችላሉ። ቀጠናዊ ዋልታረገጥነት ሊስፋፋ ይችላል። በዚህ አይነት ሁኔታ ውስጥ ሀገራት ከመተባበር ይልቅ ጎራ እንዲለዩ ያደርጋቸዋል ብለዋል። ዶክተር ኻሊድ እንዳሉት ከቀጠናው ሀገራት በተጨማሪ በዓለም አቀፍ ደረጃ የጂኦፖለቲካ አሰላለፍ ለውጦች እንዲኖሩ ያደርጋል። ሩሲያና ቻይናም ዝምታን ይመርጣሉ ተብሎ አይታሰብም። ቻይና በቀጠናው ኤነርጂ ላይ ኢንቨስት ስላደረገች ዲፕሎማሲያዊ እንቅስቃሴዋን አጠናክራ ልትቀጥል ትችላለች። ሩሲያም ውጥረቱን እንደ መልካም አጋጣሚ በመውሰድ ለመሳሪያ ሽያጭ ልትጠቀምበት ትችላለች። እነዚህ ነገሮች ሁሉ ከግምት ውስጥ በማስገባት የመካከለኛው ምስራቅ ሀገራት መስቀለኛ መንገድ ላይ ናቸው ማለት ይቻላል ብለዋል። የኢራኑ ፕሬዝዳንት መሱድ ፔዜሽኪያን ጎረቤት ሀገራት ኢራን ላይ ጥቃት እስካልፈጸሙ ወይም እስካልተባበሩ ድረስ ኢላማ እንደማይደረጉ አስታውቀው ነበር። ሆኖም ከፕሬዝዳንቱ መግለጫ በኋላ ኢራን ጎረቤት ሀገራት ላይ ጥቃት ስለመፈጸሟ እየተዘገበ ይገኛል። የኢራኑ ፕሬዝዳንት መሱድ ፔዜሽኪያን ጎረቤት ሀገራት ኢራን ላይ ጥቃት እስካልፈጸሙ ወይም እስካልተባበሩ ድረስ ኢላማ እንደማይደረጉ አስታውቀው ነበር። ሆኖም ከፕሬዝዳንቱ መግለጫ በኋላ ኢራን ጎረቤት ሀገራት ላይ ጥቃት ስለመፈጸሟ እየተዘገበ ይገኛል። ሀገራቱ እስካሁን የአጸፋ እርምጃ ከመውሰድ ይልቅ መከላከል ላይ እንዳተኮሩ ይገልጻሉ። ሁኔታው በዚህ ከቀጠለ የእነሱ ምላሽ ምን ሊሆን ይችላል የሚለው ተጠባቂው ጉዳይ ነው።